ኢየሱስን አብ አይደለም ካልክ ዘላለማዊ አይደለም እያልከው ነው። አያችሁ፣ የሰይጣን ተንኮሉ ቀጥታ መጥቶ አያውቅም። በተለይ ሐዋርያው ጳውሎስ በቆሮንቶስ መጽሐፍ ስለ ዲያብሎስ አሰራር ሲናገር የብርሃን መልአክ መስሎ ምናምን የሚለው ነገር አለ። ራሱን ቀይሮ ነው የሚመጣው። ሔዋን ጋር የመጣበትም ጊዜ በእባብ ተመስሎ ነው የመጣው እንጂ ራሱን ሰይጣን ነኝ ብሎ አልመጣም። አሁን ኢየሱስን ዘላለማዊ አይደለም ለማለት ዘላለማዊ አይደለም የሚል ትምህርት አይደለም ሰይጣን አሁን የሃይማኖቱን ቤተሰብ ቻሌንጅ እያደረገ ያለው። ዋናው ጉዳይ ዘላለማዊ አይደለም ኢየሱስ ለማለት ነው። አብ አይደለም ማለት ኢየሱስን ዘላለማዊ አይደለህም ነው። ለምንድነው አንደኛውን እያሽሞነሞንን ሌላኛውን ደግሞ የምንጥልበት? ምን አይነት ዕውቀት እንዲሆንልን? ይሄ ነው ትልቁ በዓለም ላይ ያለው ችግር ይሄ ነው። ኢየሱስ ክርስቶስ የሚናገረውን አንደኛውን ነገር እየተሽሞነሞነ ነው የሚለው። አሁን ስለ ወልድነቱ ሲነገር በሙሉ ዓለም በሙሉ ያሽሞነሙነዋል። ስለ አባትነቱ ነገር ሲነገር ደግሞ አባትነቱን ወደዛ እንደ ተራ ነገር ሊጣል በጣም ይፈለጋል። ብዙ ጊዜ የኛ ሰዎች እንግሊዝኛው ይገባቸዋል፣ አማርኛ አይገባንም የሚባል ነገር መጥቷል። አብ ማለት ፋዘር ማለት ነው ይሉና ከዛ አባት ኖ አባት ሳይሆን ፋዘር ማለት ነው የሚባል ነገር መጥቷል። ምን አይነት ለምን እንደዚህ አይነት ድብብቆሽ እንደሚኖር ነው ያላውቅም። እንዴ ፋዘር ብላችሁ አብ ማለት ፋዘር ነው ብላችሁ አብ ማለት አባት ነው ማለት እንዴት ነው የሚጨንቀው? ስለዚህ ኢየሱስ ክርስቶስ ወልድ ብቻ አይደለም አብም ነው። አጠር ያለች ነገር አካፍላችሁና ከዛ በኋላ ጥያቄ ያላችሁ ሰዎች ጥያቄያችሁን ገስት ላይ ገብታችሁ ሼር የምታደርጉበት እድል እሰጣለሁ ማለት ነው። በድጋሚ ቅድም ሰላም ስል ያልነበራችሁ ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም ይሁን ለሁላችን። እግዚአብሔር ይመስገን። ከፊልጵስዩስ መጽሐፍ ላይ አንድ ክፍል አነብና ቀጥላለሁ ማለት ነው። ፊልጵስዩስ ምዕራፍ 3 ላይ እንደዚህ የሚል ቃል አለ። ሐዋርያው ጳውሎስ በዝርዝር ስለ ራሱ ያስቀመጠው ሐሳብ አለ። የሱን የኋላ ታሪክና እንደገና ደግሞ ስለ ኢየሱስ ክርስቶስ ያለውን ነገር በጣም ጠንከር ባለ አገላለጽ ያስቀመጠበት የመጽሐፍ ቅዱስ ክፍል ነው። ፊልጵስዩስ ምዕራፍ 3 ከቁጥር 4 ጀምሮ አነበዋለሁ። ወይም ደግሞ ከ3ም ብጀምረው ጥሩ ነው። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመን እኛ የተገረዝነንና እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። በ8ኛው ቀን የተገረዙ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበር። ስለ ቅንዓት ብትጠይቁ ቤተክርስቲያንን አሳዳጅ ነበር። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበር። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ይገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለኝ በእርሱ ይገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው
እመኛለሁ ይላል። እግዚአብሔር ይመስገን። በጣም ትልቅ ሐሳብ ነው። በተለይ ስለ ራሱ የዘረዘራቸው ነገሮች ግልጽ ያደረጋቸው ነገሮች አሉ። የእሱን ባክግራውንድ ያስቀመጠበት እዛ ላይ ትኩረት አላደርግም። ግን ስለ ክርስቶስ ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ የሚል አንድ ትልቅ ሐሳብ አለ። ከዛ ቀጥሎ ደግሞ አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ እንደ ጉዳት እቆጥራለሁ ይላል። ሁለት ነገሮች እንደ ጉዳት እቆጥራለሁ ይላል ሐዋርያው። አንደኛው ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ለእኔ በጣም ትልቅ ቦታ የምሰጠው ለእኔ ወሳኝ የመሰለኝን ነገር ለእኔ ትልቅ የመሰለኝን ነገር ስለ ክርስቶስ ሳስበው እሱን እንደ ጉዳት ነው የምቆጥረዋል። አንድ ሁለተኛው ደግሞ እንደ ጉዳት የሚቆጥረውን ሁለተኛውን ነገር ሲያነሳ ደግሞ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ እንደ ጉዳት እንዲሆን እቆጥራለሁ። አንድ መንፈሳዊ ነገር ገባኝ። ሐዋርያቶቹም ነቢያቶቹም የሚናገሩት ነገር ገባኝ ከሚል ክርስቲያን ከሚጠበቀው አንዱ ነጥብ ነው እዚህ ላይ ያለው። ሁለት ነገሮችን እንደ ጉዳት መቁጠር የማይችል ስለ ክርስቶስ ሙሉ እውቀት ሊኖረው አይችልም። አንደኛው ለእኔ ረብ የነበረውን ይላል። እኛ ልክ የመሰለንን ነገር ለእኛ ስናየው በእኛ እይታ ትልቅ የመሰለንን ነገር ወደ ጎን ማስቀመጥ ካልቻለን ትክክለኛውን ነገር ለማወቅ አንችልም። ምክንያቱም እኛ የኛ ብለን ያልነው ነገር ያስቀመጥነው ነገር አለ። ያንን ከያዝን በኋላ ሌላ ነገር ለማስገባት ያስቸግራል። የኛ ብለን ወይም ደግሞ ትክክል ነው ብለን የያዝነውን ነገር ካለ ከሱ ላይ ለመነቃነቅ ባልሆንበት ሁኔታ ሁለተኛው ነገር ይግባ ብለን ማለት አንችልም። ምክንያቱም ምንድነው የኛ ቦታው ማለት ነው። ስለዚህ ሐዋርያ ጳውሎስ አንደኛው ነገር እንደ ጉዳት የቆጠርኩት ምንድነው ያለው? መስሎ የሚታየኝ ነገር ስለ ክርስቶስ እንደ ጉዳት ያለው አለ። ሁለተኛው ደግሞ ከሁሉ የሚበልጥ እውቀት የክርስቶስ ኢየሱስ የጌታዬ እውቀት ነው አለ። ከሁሉ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ከሁሉ የሚበልጥ እውቀት ኢየሱስ ክርስቶስን ማወቅ ነው ብሎ ሐዋርያው ጳውሎስ ያስቀምጣል። ስለዚህ እነዚህ ሁለት ነገሮች በሕይወታችን መኖራቸውን እርግጠኛ መሆን ያስፈልጋል። እኔ የዘመኑ ችግር ብዬ ማስበውም እዚህኛው ቦታ ላይ ያለ መድረስ ጉዳይ ይመስለኛል። ሁሉም በኪሱ የሆነች ነገር የራሱን ነገር ይዞ ነው መጥቶ ግን እውነት ፈልጋለሁ፣ እውነቱን ማወቅ ፈልጋለሁ፣ ከእግዚአብሔር ቃል እውነቱን ማየት ፈልጋለሁ ይላል። ግን ውስጡ የሆነች ነገር ይዟል። እዚች ጋር እንዴት አድርጎ የተሳሳተነው ነገር ቢኖር ልክ ያልሆነ ነገር ቢኖር በየት በኩል አልፎ ሊገባ ይችላል። ሐዋርያው ጳውሎስ ግን እንደሱ አይነት አካሄድ አልሄደም። አንደኛ ለእኔ ልክ መስሎ ለእኔ ረብ መስሎ ለእኔ የሚጠቅም መስሎ የታየኝን ነገር ሁሉ ስለ ክርስቶስ እንደ ጉዳት ቆጠርኩ አለ። ሌላው ነገር ደግሞ ስለ ክርስቶስ ኢየሱስ ከሁሉ ይልቅ የሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን ቆጠርኳል። ርዕሳችን ላይ የሚታይ መልክና የማይታይ ባህሪ በሚል ነው ትንሽ ጊዜ የምናገር። መጽሐፍ አሁን እዚህ ሐዋርያው ጳውሎስ ወደ ደረሰበት ደረጃ ወደዛ እውቀት ስንሄድ ሌላ የሚበልጥ እውቀት የለም። ስለ ክርስቶስ ኢየሱስ ከሁሉ የሚበልጥ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት አለ።
ከኢየሱስ ክርስቶስ የሚበልጥ ሌላ ዕውቀት ካለ ወይም ደግሞ ከሱ እኩል ሊታወቅ የሚገባቸው ሌሎች አካላት ካሉ ትልቅ ኪሳራ ነው እየተፈጠረ ያለው ማለት ነው። ሐዋርያው ጳውሎስ ትልቁ ዕውቀት ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነው። ይሄ ዕውቀት ምን አይነት ዕውቀት ነው የሚለው? ከሁሉ የሚበልጥ ዕውቀት ይሄ ነው። ኢየሱስ ክርስቶስን ማወቅ ከሁሉ የሚበልጥ ዕውቀት ነው። ኢየሱስ ክርስቶስን ማወቅ ከሁሉ የሚበልጥ የሚሆንባቸው ብዙ ነጥቦች አሉ። ለዛሬ ግን አንደኛውን ነው ለማየት ጊዜም ስለማይበቃን አንደኛውን እንድናየው። ከሁሉ የሚበልጥ ዕውቀት ኢየሱስ ክርስቶስን ማወቅ ነው ብሎ ሐዋርያው ሲያስቀምጥ ለምን የሚለውን የኢየሱስ ማንነት ላይ ትንሽ ጊዜ እንውሰድ። ኢየሱስ ክርስቶስ የሚታይ መልክና የማይታይ ባህሪ አንድ ላይ ነው ያለው። የሚታይ መልክና የማይታይ ባህሪ ማቴዎስ ወንጌል ምዕራፍ 8 ላይ እንደዚህ የሚል ቃል ታገኛላችሁ። እነዚህን ሁለቱን ነገሮች መጽሐፍ ቅዱስ በግልጽ የሚያስቀምጣቸውን ስለ ኢየሱስ ካላወቀን ስለ ኢየሱስ ያወቅነው ነገር ምንም ነው የማይኖረው። እኔ ባየሁት እናንተም ልትፈትሹ ትችላላችሁ። እነዚህን ሁለቱን ነገሮች ባለማየት አንዱን ነገር ብቻ ስለ ኢየሱስ ክርስቶስ በማጥናት ለሌላኛው ደግሞ የተዘጋ በመሆን ምክንያት ዓለም ኢየሱስ ክርስቶስን በልኩ ያውቀው አልቻለም። ወይም ደግሞ ከኢየሱስ ውጪ መታወቅ ያለበት ሌላ አካል ያለም ይመስላቸዋል። ሐዋርያው ጳውሎስ ሰፈር እንደሱ የለም። ከሁሉ የሚበልጥ ዕውቀት ሌላ የለም። ከሁሉ የሚበልጥ ዕውቀት ኢየሱስ ነው። ከሁሉ ይልቅ የሚበልጥ ዕውቀት ኢየሱስ ነው። እንደሱ ነው የሚገባቸው። ከአንድ በላይ ፐርሰን ከአንድ በላይ አካላት እንዳሉ የሚገባቸው ሰዎች ደግሞ ከሁሉ የሚበልጥ ዕውቀት ኢየሱስ ብቻ ሊሆን አይችልም። ምክንያቱም ወይ ከኢየሱስ የሚበልጥ ሌላ ነገር አላቸው ወይም ደግሞ ከሱ ጋር ተገዳዳሪ የሆኑ በእኩል ደረጃ መታወቅ ያለባቸው ሌሎች አካላት ወይም ሌሎች እንግዲህ ፐርሰን እንግዲህ እንግሊዝኛ ሲቀናቸው እንግሊዝኛ እንደሚባለው ወይ ፐርሰን ወይ አካል የሚባል ነገር ሊኖር ይገባል። ሐዋርያው ጳውሎስ በደረሰበት መንፈሳዊ ከፍታ ላይ ሲደረስ ግን ሁለት ነገሮችን እንደ ጉዳት ወደ መቁጠር ይደረሳል። አንደኛው ለኛ ረብ የመሰለንን ነገር ለኛ ልክ የመሰለንን ነገር ለኛ ትልቅ የመሰለን በእኛ ቦታ ላይ ያገዘፍነው ነገር በሙሉ ወደ ክርስቶስ ስናመጣው ስለ ክርስቶስ እንደ ጉዳት ወደ መቁጠር እንደርሳለን። ሁለተኛው ነገር ደግሞ ከሁሉ ይልቅ የሚበልጥ ዕውቀት ኢየሱስ ክርስቶስ ነው ወደሚባል ደረጃ ላይ እንደርሳለን። ሌላው ነገር በሙሉ በቃ እዛ ጋር አይደርስም። እዛ ጋር አለመድረሳችን ነው ኢየሱስ ክርስቶስን ከማወቅ ውጪ ሌላ የሚታወቅ ሌላ አካላት የሚያስመኘን ሐዋርያው ጳውሎስ የደረሰበት ኢየሱስን ያወቀበት ቦታ ጋር አልደረስንም ማለት ነው። ስለ ኢየሱስ ያወቅነው ሰዎች በነገሩን እዛው ልክ ነው። እግዚአብሔር ይመስገን ባነበብናት ልክ ሰዎች በነገሩን ልክ ነው እንጂ እዚህ አሁን ሐዋርያው ጳውሎስ የደረሰበት ደረሰ ላይ አልደረስንም። እዛ ጋር ሲደረስ ከኢየሱስ ክርስቶስ የሚበልጥ ሌላ ዕውቀት የለም። ከሁሉ የሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ እንደ ጉዳት እንዲሆን እቆጥራለሁ አለ። ማቴዎስ ወንጌል ምዕራፍ 8 ላይ ሐዋርያው ጳውሎስ ይህንን በሚናገርበት ጊዜ አንዳንድ ነገሮችን እስኪ ማቴዎስ ምዕራፍ 8 ቁጥር 20 ላይ ልውሰዳችሁ እና ስለ ኢየሱስ የተነገሩ አንዳንድ ነገሮችን እንያቸው። ማቴዎስ ምዕራፍ 8 ቁጥር 20 ላይ እንደዚህ ይላል። ኢየሱስም ከቁጥር 18 ጀምሮ ኢየሱስም ብዙዎች ሲከተሉት አይቶ ወደ ማዶ እንዲሻገሩ አዘዘ። አንድ ጸሐፊም ቀርቦ መምህር ሆይ
ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ ለሰማይም ወፎች መስፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለ ይላል። ኢየሱስ ስለ ራሱ እየተናገረ ነው። ግን ምን ብሎ እየተናገረ ነው? የሰው ልጅ ብሎ ነው ራሱን የሚናገር። በዚህ የሰው ልጅ ብሎ ኢየሱስ ክርስቶስ ራሱን በሚያስቀምጥበት በዚህ በሰው ልጅነቱ ራሱን በገለጸበት አገላለጽ ላይ ኢየሱስ ራሱን ያስቀመጠው እንደምንድን ነው? ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎች መስፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለ። እየዋሻ አይደለም፣ እውነቱን ነው። ከሱ በላይ ስለ ራሱ የሚያውቅ ማንም ሊኖር ስለማይችል። ግን ኢየሱስን ይሄን ብቻ ነው ብሎ ያሰበ ሰው በቃ እዚህ ጋር ይቀራል። ኢየሱስ ማለት ምንድን ነው? ራሱን የሚያስጠጋበት የሌለው። ማስረጃ አለኝ ስለ ኢየሱስ እንገራችሁ። ማስረጃ አለኝ። ምን አለ ማስረጃ? ኢየሱስ እኮ በቃ ራሱን የሚያስጠጋበት የለውም ይላል ማለት ነው። ከዛ እውነትም ሲነበብ ይላል የለውም ብሎ በዚህ ነው የሚደመድመው። የዚህ ሰው እንደዚህ አይነቱ አጠናን ስለ ኢየሱስ ክርስቶስ ግማሽ እውቀት ማለት ነው። አሁን በሙሉ ምናልባት ይህንን አሁን ያለንበትን ጊዜ በደንብ እየተከታተላችሁ ያላችሁ ሰዎች ብታዩ ሰዎች በኢየሱስ ጉዳይ ላይ ትርምሳል። ይሄ ነው የሚለውን ነገር ለማምጣት ተቸግረዋል። አንዳንዶቹ አውርደው በቃ እንደ ኢየሱስ ክርስቶስ ወርዶ በቃ ምን ወዴቱ ጋር እንደሚጥሉት በጣም አንሶባቸዋል። ለምንድን ነው እንደዛ የሚሆነው? ግማሽ ጥናት ስለሚያደርጉ። ይሄው ኢየሱስ ቀበሮ ጉድጓድ አለው፣ ወፎች መስፈሪያ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም ያለ ኢየሱስ፣ ይሄው ኢየሱስ ደግሞ እግዚአብሔር ይመስገን በራእይ መጽሐፍ ምዕራፍ 1 ቁጥር 8 ላይ እንደዚህ ብሎ ይናገራል። ራእይ መጽሐፍ ምዕራፍ 1 ቁጥር 8 ላይ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ሁሉንም የሚገዛ የሚለውን ቃል ኦልማይቲ ጋድ ነው። ሁሉን ቻይ ማለት ሁሉን የሚችል አልፋና ኦሜጋ እኔ ነኝ ይላል። እዚህ ጋር ራሴን የማስጠጋበት የለውም ያለ ኢየሱስ እዚህ ጋር ደግሞ ሁሉን የሚችል እኔ ነኝ ብሎ ይመጣል። ስለዚህ ነው የሚታይ መልክና የማይታይ ባህሪ ብለን ያዝነው። ይህ አሁን ሁሉን የሚገዛ ጌታ አምላክ የሚለው ሐሳብ የማይታይ ባህሪን የሚገልጽ ነው። ለምን? ሮሜ መጽሐፍ ምዕራፍ 1 ቁጥር 20 ላይ እንደዚህ ይላል። ሮሜ ምዕራፍ 1 ቁጥር 20 ላይ የአምላክ የምንለው ነገር የማይታይ ባህሪ መሆኑን ሲናገር እንደዚህ ብሎ ያስቀምጣል። ሮሜ መጽሐፍ ምዕራፍ 1 ቁጥር 20 መጽሐፍ ቅዱስ የያዛችሁ እናንተም ልታዩ ትችላላችሁ። ሮሜ መጽሐፍ ምዕራፍ 1 ቁጥር 20 ላይ የማይታየው ባህሪ ይላል። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያል። የማይታየው ባህሪ ምንድነው? እሱ የዘላለም ኃይሉ ደግሞ አምላክነቱ ነው። ስለዚህ ኢየሱስ ክርስቶስ ሁሉን በሚገዛ ማንነቱ ምንድነው? ጌታና አምላክ ነው። ጌታና አምላክ ነው ካልን ምን አለው ማለት ነው? የማይታይ ባህሪ አለው ማለት ነው። ምክንያቱም አምላክነቱ የዘላለም ኃይሉና አምላክነቱ የዘላለም ኃይሉ የማይታይ ባህሪ ነው። ስለዚህ የማይታይ ባህሪ የዘላለም ኃይሉና አምላክነቱ ነው። ስለዚህ ኢየሱስ ክርስቶስ ሁሉን የሚገዛ ጌታ አምላክ ነው ሲል የማይታይ ባህሪም አለው ማለት ነው። እዚህኛው ላይ ደግሞ መጥቶ
ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎች መስፈሪያ አላቸው፣ የሰው ልጅ ራሱን የሚያስጠጋበት የለም ሲል የሰው ልጅ የምንለው ያ የሚታይ ነው። በዛ በሚታየው ደግሞ ራሱን የሚያስጠጋበት የለውም ብሎ ይገለጣል። ዮሐንስ ወንጌል ምዕራፍ 5 ላይ ደግሞ ልውሰዳችሁ። ዮሐንስ ወንጌል ምዕራፍ 5 ላይ ይህ አሁን የጠቀስኩላችሁ ጥቅስ ብዙ ጊዜ አይጠቀስም። ምክንያቱም ኢየሱስን ያን ብቻ ነው ብሎ ማስቀመጥ ስለማይቻል ብዙ ጊዜ እሱ አይጠቀስም። የፈለገ ኢየሱስን ለማሳነስ የሚሞከር አስተምህሮ ያላቸው ሰዎች ማቴዎስ ወንጌል ምዕራፍ 8 ቁጥር 21 እንደ ማስረጃ አያቀርቡትም። ምክንያቱም እንዴት ከወፍ ሊያንስ ይችላል? ዝቅ ያለበትን የዝቅታውን ልክ እንጂ ከወፍ ማነሱን ከወፍ ስላነሰ ነው ያንን የተናገረው ብሎ ማለት ወይም ከቀበሮ ስላነሰ ነው ያንን የተናገረው። ቀበሮ ጉድጓድ እያለው የሰማይ ወፎች መስፈሪያ እያላቸው ኢየሱስ ክርስቶስ ራሴን ማስጠጋበት የለኝም ብሎ ሲል የዝቅታውን ልክ እንጂ የሚያሳየው የማንነቱን መጨረሻ አይደለም የሚያሳየው። ለዚህ ለኢየሱስ ክርስቶስ ራሱን ዝቅ አድርጎ የተናገረባቸው ነገሮች ያ የዝቅታው ልክ እንጂ የማንነቱ መጨረሻ አይደለም። እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ሲነገር ምን ይላል? ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን ነው እንጂ፣ ተመልከቱ፣ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ይላል። ልብ አድርጉ። ኢየሱስ ከራሱ ሊያደርግ ምንም አይችልም አይልም። ኢየሱስ ማለትና ወልድ ማለት አንድና መጨረሻ ቢሆን ኖሮ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን ነው እንጂ ኢየሱስ ከራሱ ሊያደርግ ምንም አይችልም ማለት ነበረበት፣ ግን አይልም። ለምን? ኢየሱስ ወልድ ብቻ አይደለም። ኢየሱስ ወልድ ብቻ ቢሆን ኖሮ ኢየሱስ መለሰ ብሎ ተናጋሪው ኢየሱስ ሆኖ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም፣ ኢየሱስ ከራሱ ሊያደርግ ምንም አይችልም ነው መባል። እነሱ ቢሆን ኢየሱስ በየትኛውም ባህሪ በሚታይ መልኩም ይሁን በማይታየው ባህሪው ኢየሱስ ስለሆነ የተባለው ምንም ሊያደርግ አይችልም ብለን እንሄድ ነበር። ግን ወልድ ከራሱ ምንም ሊያደርግ አይችልም። ስለዚህ ኢየሱስ በወልድነቱ ነው ከራሱ ምንም ሊያደርግ አይችልም የተባለው እንጂ ኢየሱስ በማንነቱ ጥግ ምንም ማድረግ የማይችል ነው ማለት አይደለም። ለምን? ዮሐንስ ወንጌል ምዕራፍ 14 ላይ ምን ተናግሯል? ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ብሎ መጥቷል። ማን? ኢየሱስ። ስለዚህ ኢየሱስ የሚታይ መልክና የማይታይ ባህሪ አድርገን ካልተረዳ ነው ስለ ኢየሱስ ክርስቶስ ግማሽ እውቀት ብቻ ይዘን ኢየሱስ እኮ ተራበ፣ ኢየሱስ እኮ ተጠማ፣ ኢየሱስ እኮ ጸለየ፣ ኢየሱስ እኮ ቀበሮች ቦታ አላቸው፣ ወፎች መስፈሪያ አላቸው፣ ለእኔ ምንም የለኝም አለ፣ ኢየሱስ ተራበ፣ እንደዚህ አይነት ነገር ብቻ እየጎነጎንን ከዋልን ስለ ኢየሱስ ሙሉ እውቀት የለንም። እሱ ደግሞ ኢየሱስ ያ ብቻ ቢሆን ኖሮ ሐዋርያ ጳውሎስ ምን አለ? ስለ ክርስቶስ ከሁሉ የሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ እንደ ጉዳት ተቆጥረዋል። ኢየሱስን እያወቅከው ስትመጣ እየደነቀህ እየገረመህ እየተለቀብህ የሚመጣ ጌታ ነው። ሁልጊዜ ሕፃን ብቻ፣ ሁልጊዜ የሚራብ ብቻ፣ ሁልጊዜ የሚጠማ ብቻ፣ ሁልጊዜ ከራሱ ሊያደርግ ምንም የማይችል ብቻ፣ ሁልጊዜ ራሱን የሚያስጠጋበት የለም ብሎ የተናገረበትን ያንን በሰው ልጅነት የሚናገርበትን ብቻ በወልድነት የሚናገርበትን ብቻ የምናጠና ከሆነ በጣም አስቸጋሪ ነገር። እግዚአብሔር ይመስገን። አንድ ሌላ ጨምራለሁ። አንድ ልጨምርላችሁ። አንድ ደግሞ ሌላ አለ። ለምሳሌ ዕብራውያን መጽሐፍ ላይ ልውሰዳችሁና በጣም የሚገርመኝ ሀሳብ ነው። እንደዚህ ይላል ምዕራፍ 2 ዕብራውያን ቁጥር 11 ጀምሬ ላንብበው። የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ስለዚህም ምክንያት
ስምህን ለወንድሞቼ እነግራቸዋለሁ። በማህበር መካከል በዜማ አመሰግናለሁ። ደግሞ እኔ በእነርሱ እታመናለሁ። ደግሞ እነሆ እኔን እግዚአብሔር የሰጠኝን ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም ይላል። ወንድሞች። ብዙ ሰዎች ዛሬም በተለያዩ አስተምህሮች ስትመጡ ወንድም ጋሼ ይሉታል ኢየሱስን። አንዳንድ መዝሙሮችም አሉ ወንድም ጋሼ የሚል መዝሙሮች አሉ። ወንድሜ በሚል የሚቀመጡ ሰዎች አሉ እና ወንድማቸው ሆኖ ቀርቶባቸዋል። ስለዚህ ወንድማቸው ከሆነ ለነሱ ወንድማቸው ነው። ስለዚህ ለእግዚአብሔር ደግሞ እነሱ ልጆች ስለሆኑ እሱም ወንድማቸው ስለሆነ ሁልጊዜ እሱም ምንድነው? የእግዚአብሔር ልጅ ወንድማቸው ስለሆነ አባት አላቸው። ስለዚህ ያ አባት አብ ነው። ስለዚህ ወንድማቸውም ደግሞ ሁልጊዜ እሱ ልጅ ነው። ምን አለው? አብ አለ። እንደዚህ ነው ወንድም ጋሼ ነው። ወንድም ሆኖ ቀርቷል። አንድ ጥቅስ ከዮሐንስ ወንጌል ላይ ላንብብላችሁ። እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ 21 ላይ ወንድም ጋሼን ስትዘምሩ የቆያችሁ ወገኖች ካላችሁ እናንተም ይህንን ጥቅስ ብታነቡ ደስ ይለኛል። ዮሐንስ ወንጌል ምዕራፍ 21 ኢየሱስ ወንድም ጋሼ ብቻ ሆኖ የሚታያችሁ። ዮሐንስ ወንጌል ምዕራፍ 21 ቁጥር 4 ላይ በነጋም ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ወንድሞቼ ሆይ አንዳች የሚበላ አላችሁን አላቸው። አይልም። እዚህ ጋር ደግሞ ሌላ መጣ። እዛ ወንድሞች ብሏቸዋል። ለምን? እሱም በሰው ልጅነቱ ልጅ ነው። ስለዚህ ወንድሞች አላቸው። ኢየሱስ ግን የኢየሱስ ጥግ እሱ ብቻ አይደለም፣ ሌላ ደግሞ አለ። ምን አላቸው? በነጋም ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አላቸው። በየትኛው ቀመር ነው? በምድራዊ ስሌት በየትኛው የምድራዊ ስሌት ነው ወንድማችሁ መልሶ አባታችሁ የሚሆነው? ቤት በምን በኩል ጊዜ ሲሰጥ ወደ በኋላ መንገድ አለው እኔ ማውቀው የሚል ሰው ካለ ብታስተምሩኝ ደስ ይለኛል። ወንድሜ ሁለተኛ ወንድማችሁ ወይ መጀመሪያ ወንድማችሁ ወይም ሶስተኛ ወንድማችሁ ግልብጥ ብሎ አባታችሁ የሚሆንበት መንገድ በምን በኩል ነው ያለው? ይሄ ሐዋርያው ኢየሱስ አለ። ኢየሱስ ማለት በቃ የእውቀት ሁሉ ጥግ ነው። ከሁሉ ይልቅ የሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ የእውቀት ሌላ ነገር ሁሉ ሌላ እውቀት ሁሉ ከዚህ እውቀት በታች ነው። ወንድማችሁ ሆኖ አባታችሁ መሆን የሚችል ኢየሱስ ብቻ። ወንድማችሁ የሚሆንበት መንገድ አለው፣ አባታችሁም የሚሆንበት መንገድ አለ። ወንድማችሁ የሚሆነው ምንድነው? እሱም ልጅ ስለሆነ በወልድነቱ ወንድማችሁ ነው። ግን ወልድ ብቻ ብላችሁ እንዳተው አብም ነው፣ አባታችሁ ነው። አብ ማለት አባት ማለት ነው፣ ሌላ ነገር የለውም። በግዕዝ ሲሆን ነው፣ ሌላ ነገር የለውም። በእንግሊዝኛ ደግሞ ፋዘር። ብዙ ጊዜ የኛ ሰዎች እንግሊዝኛው ይገባቸዋል፣ አማርኛ አይገባንም የሚባል ነገር መጥቷል። አብ ማለት ፋዘር ማለት ነው ይሉና ከዛ አባት ኖ አባት ሳይሆን ፋዘር ማለት ነው የሚባል ነገር መጥቷል። ምን አይነት ለምን እንደዚህ አይነት ድብብቆሽ እንደሚኖር እኔ አላውቅም። እንዴ ፋዘር ብላችሁ አብ ማለት ፋዘር ነው ብላችሁ አብ ማለት አባት ነው ማለት እንዴት ነው የሚጨንቀው? ጥሩ አይመጣም እኮ ለራሳችንም እኮ የቆምንበትን አያሳምርልንም። ስለዚህ ኢየሱስ ክርስቶስ ወልድ ብቻ አይደለም አብም ነው። ስለዚህ ምን አላቸው? ልጆች ሆይ ወንድሞች ሆይ ብሏቸዋል እኮ። አሁን ደግሞ ልጆች ሆይ አንዳች የሚበላ አላችሁን አላቸው። የለንም አሉት። የለም።
እግዚአብሔር የተመሰገነ። በዚህ ልክ ነበረ የሚታይ መልክና የማይታይ ባህሪ ያለው። በማይታይ ባህሪው ኢየሱስ ክርስቶስ አብ ነው፣ አባታችን ነው። እኛ ደግሞ ልጆቹ ነን። ሁለት አባት የለንም። የሰማያዊ አባታቸው አንድ ነው። የሰማይ አባት አንድ ነው እንጂ ያለው እንደሱ ከሆነ ስንጸልይ አባቶቻችን ሆይ ብለን መጸለይ አለብን። ሁለት አባቶች ከሆኑ ሰማይ ያለን ስንጸልይ የምንጸልየው ጸሎት ትክክል አይደለም። አባቶቻችን ሆይ በሰማያት የምትኖሩ ብለን ነው መጸለይ ያለብን እንጂ አንደኛውን አባት እየጠራን ሌላኛውን አባት ደግሞ ማንጠራበት ምክንያት አንደኛው ደግሞ አባታችን አይደለም ማለት አንችልም። አባታችን ነው። ስለዚህ አባቶቻችን ሆይ ብለው መጸለይ መድፈር አለባቸው። ሁለት አባት ሰማይ ኢየሱስም አባታችን ነው። ሌላ ደግሞ ከኢየሱስ አጠገብ የሚኖር ሌላ አባት አለን ከተባለ በሰማያት የምትኖሩ አባቶቻችን ሆይ ተብሎ መጸለይ መጀመር አለበት። በሰማይ የሚኖር ግን አንድ አባት ነው ያለው። ስለዚህ አንድ አባት ከሆነ ያለው ታዲያ ምንድን ነው የተፈጠረው? ኢየሱስ ላይ የምናየው ነገር ይሄ አብ የምንለው ወልድ የምንለው ነገር ምንድን ነው ካላችሁ የሚታይ መልክና የማይታይ ባህሪ ነው። የማይታየው ባህሪ የዘላለም ኃይሉ ነው፣ አምላክነቱ ነው። ያ ነው አብ። የሚታይ መልክ ደግሞ ይሄ የሰው ልጅነቱ ነው። ከቀበሮ ጉድጓድ አለው ይለው ነው። ለወፎቹ መስፈሪያ አለው የሚለው ነው። ለራሱ ማስጠጋበት የለኝም የሚለው ነው። እሱ ነው ከራሱ ሊያደርግ ምንም አይችል የተባለው ነው። ወልድ ከራሱ ምንም ሊያደርግ አይችልም የተባለበት ነው። እሱ ነው ወልድነት። አብነቱ ደግሞ ይሄ ልጆች ሆይ የሚለው ኢየሱስ ነው። ልጆች ሆይ ብሎ መናገር የሚችለው እሱ ነው። ወልድነቱ ነው። ወንድሞች ብሎ የሚለው ደግሞ ያ ወልድነት ነው። ስለዚህ እነዚህን ሁለቱንም ኢየሱስ ክርስቶስ ሁለቱንም ነግሮናል። ለምንድነው አንደኛውን እያሽሞነሞንን ሌላኛውን ደግሞ የምንጥልበት? ምን አይነት እውቀት እንዲሆንልን? ይሄ ነው አሁን ትልቁ በዓለም ላይ ያለው ችግር ይሄ ነው። ኢየሱስ ክርስቶስ የሚናገረውን አንደኛውን ነገር እየተሽሞነሞነ ነው የሚለው። አሁን ስለ ወልድነቱ ሲነገር በሙሉ ዓለም በሙሉ ያሽሞነሙነዋል። ስለ አባትነቱ ነገር ሲነገር ደግሞ አባትነቱን ወደዛ እንደ ተራ ነገር ሊጣል በጣም ይፈለጋል። ኢየሱስ ክርስቶስ ዘላለማዊ ነው የምንለው በአባትነቱ ነው። መጽሐፍ ቅዱስ የሚነግረን እንደሱ ነው። ኢየሱስ ዘላለማዊ ነው። በኢሳይያስ መጽሐፍ ምዕራፍ 9 ላይ እችን ቃል አንብበንና ትምህርቱ እየሰፋ ሊሄድ ስለሚችል ጥያቄ ያላችሁ ሰዎች ጊዜ ለመስጠት ያዳርጋል። ኢሳይያስ መጽሐፍ ምዕራፍ 9 መሰገነ ይሁን እንደዚህ የሚል ቃል አለ። ኢሳይያስ መጽሐፍ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምሮ ይጠራል ይላል። ኢየሱስን ዘላለማዊ የሚያደርገው አባት አብ አይደለም ካልክ ዘላለማዊ አይደለም እያልከው ነው። አያችሁ፣ የሰይጣን ተንኮሉ ቀጥታ መጥቶ አያውቅም። በተለይ ሐዋርያው ጳውሎስ በቆሮንቶስ መጽሐፍ ላይ ሲያብራራ ስለ ዲያብሎስ አሰራር ሲናገር የብርሃን መልአክ መስሎ ምናምን የሚለው ነገር አለ። ራሱን ቀይሮ ነው የሚመጣው። ሔዋን ጋር የመጣበትም ጊዜ በእባብ ተመስሎ ነው የመጣው እንጂ ራሱን ሰይጣን ነኝ ብሎ አልመጣም። አሁን ኢየሱስን ዘላለማዊ አይደለም ለማለት ዘላለማዊ አይደለም የሚል ትምህርት አይደለም። ኢየሱስ ክርስቶስ ማነው ሰይጣን አሁን ዓለምን የሃይማኖቱን ቤተሰብ ቻሌንጅ እያደረገ ያለ? ዋናው ጉዳይ ዘላለማዊ አይደለም ኢየሱስ ለማለት ነው። አብ አይደለም ማለት ኢየሱስን ዘላለማዊ አይደለህም ነው። የኢየሱስ ዘላለማዊነት ከአብነቱ ጋር የተያያዘ ነው። ከአባትነቱ ጋር የተያያዘ ነው።
የዘላለም አባት የሚባሉ ሁለት አባቶች የሉ። አንድ አባት ነው የዘላለም ያለው። ከዘላለም ጀምሮ ዘላለማዊ አባት ሌላ የለም። አይ ከጥንት ጀምሮ ሌላ አባት ነበረ ድሮም ጀምሮ የሚባል ነገር በየትኛውም ቤተ እምነት ውስጥ ያንን ነገር ፕሩፍ ማድረግ አይቻልም። ኢየሱስ ደግሞ ዘላለማዊነቱ በልጅነቱ ያገኘው አይደለም፣ በወልድነቱ ያገኘው አይደለም። የኢየሱስ ዘላለማዊነት በአብነቱ ነው የተቀመጠው። የዘላለም አባት የተባለ ሌላ አካልም ሌላ ፐርሰንም ሌላ ማንነትም የለም ከኢየሱስ በስተቀር ከዘፍጥረት እስከ ራእይ። ይህንን የኢየሱስ ክርስቶስን ዘላለማዊ አባትነትን ለመንጠቅ ግን አንዳንድ ዝም ብሎ የቃላት ጨዋታዎች አሉ። አቢጌል፣ አቢሳፋ፣ አቢቃጫ ምናምን የሚሏቸው ነገሮች ምንም የማይገናኝ ነገር እኮ የተጸውዖ ስም የተሰጠው አሁን የደስታ አባት፣ የመሰብሰብ አባት፣ የምናምን አባት የሚባሉ ማለት ነው። ሴጣንም የሐሰት አባት ተብሏል። እነዚህ ሁሉ ከታይም ጋር የሚገናኝ ነገር አይደለም። ዘላለም የታይም ጉዳይ የማያልቅ ጊዜ ማለት ነው። የዘላለም አባት ተብሎ የተገለጸ ከኢየሱስ ውጪ ሌላ ማን አለ? የለም። አንዳንድ ጊዜ ደግሞ ይሄ ነገር ዘላለማዊነቱን ለመግለጽ ነው እንጂ አባትነቱን የዘላለም አምላክ ሲባልስ የዘላለም አምላክ ሲባል ዘላለማዊነቱን ለመግለጽ ነው እንጂ አምላክ አለመሆኑን ለመግለጽ ነው። አምላክ አይደለም ማለት ነው። ዘላለማዊ ነው ማለት ነው እንጂ አምላክ አይደለም። የዘላለም አባት ሲባል አባት ነው ለማለት ሳይሆን ዘላለማዊ ነው ካላችሁ፣ የዘላለም አምላክ ሲባል ደግሞ ዘላለማዊ ለመሆኑን ነው እንጂ አምላክ መሆኑን አምላክ አይደለም ዘላለማዊ ነው ብላችሁ ለምን አምላክነቱን አትጥሉ? የዘላለም አባት የምትባለው ላይ ዘላለማዊነቱን ሰጣችሁ አባትነቱን ልታባሩ ይፈለጋል። የዘላለም ሕይወት ሲባል ዘላለማዊ ነው እንጂ ሕይወት አይደለም ብላችሁ ለምን አታባሩትም? ሕይወትነቱን መጣል አባትነቱን እንደጣላችሁት ሁሉ ቦታ እኮ ነው መጣል ያለብን እንጂ እየመረጥን አይደለም። እንትን የዘላለም አባት ማለት አባትነቱ ዘላለማዊ ነው ማለት ሳይሆን በቃ እሱ አባት አይደለም ግን ዘላለማዊ ማለት ብቻ ነው። አባትነቱ ይውጣ። እሺ ወጣ። የዘላለም አምላክ ሲባልስ አምላክነቱ ለምን አይወጣ? በቃ ዘላለማዊ ማለት ነው እንጂ አምላክ አይደለም። የዘላለም አባት ሲባል ዘላለማዊ ማለት ነው እንጂ አባት አይደለም ካላችሁ፣ የዘላለም አምላክ ሲባል ደግሞ ዘላለማዊ ነው እንጂ አምላክ አይደለም። የዘላለም ሕይወት ሲባል የዘላለማዊ ማለት ነው እንጂ ሕይወት አይደለም እያላችሁ ምንጣታለ አይቻልም። በዚህ ልክ ኢየሱስን ለመደበቅ የምንችልበት ዘመን ላይ አይደለም ያለ ነው። ዛሬ መጽሐፍ በሰዎች እጅ ሁሉ ገብቷል። ሰዎች ሁሉ ሊያነቡት የሚችሉት መጽሐፍ ሆኗል መጽሐፍ ቅዱስ። በዚህ ልክ ኢየሱስን መደበቅ አንችልም። በእነ አብያሳፍ፣ በእነ አቢጫጫ፣ በእነ አቢጋኤል የሚደበቅ ኢየሱስ የለም። እነ አቢጋኤል ዘላለማዊ አይደሉም። የተጸውዖ ስም እኮ ነው። አቢጋኤል የተጸውዖ ስም ነው እኮ ትርጉሙ። እንደዛው የእነ አብያሳፍ እንደዚህ የሚባሉ ሁሉ ለተጸውዖ ስም የተሰጠ ነው። ይህ ግን የዘላለም አባት የሚለው ግን አባትነቱ ዘላለማዊ ነው። የዘላለም አምላክ የሚለው አምላክነቱ ዘላለማዊ ነው። የዘላለም ሕይወት ማለት ሕይወትነቱ ዘላለማዊ ነው። እግዚአብሔር የተመሰገነ። ስለዚህ ኢየሱስ ክርስቶስ ወንድሞቼ ያላቸውን ደቀ መዛሙርቱን መልሶ ልጆቼ ያላቸው በአንድ ቋት ውስጥ ኢየሱስን ማስቀመጥ፣ አንድ ነገር ውስጥ ኢየሱስን መደበቅ አንችልም። ወንድሞቼ ያለ ኢየሱስ መልሶ ልጆቼ ካለ እንግዳው ኢየሱስ ጋር የሚታይ መልክና የማይታይ ባህሪ እንዳለ ማመን አለብን። በሚታይ መልኩ ወንድማቸው ነው፣ በማይታየው ባህሪው ደግሞ አባታቸው ነው። ይሄ ነው ኢየሱስ። በሰው ልጅነቱ የሰማይ ወፎች መስፈሪያ አላቸው፣ ቀበሮ ጉድጓድ አለው፣ እሱ ግን የሚያስጠጋበት የለውም። ሁሉን በሚችል አምላክነት ውስጥ ጌታና አምላክ ነው። ሁሉን የሚገዛ ጌታና አምላክ እኔ ነኝ ያለ እግዚአብሔር የተመሰገነ። ስለዚህ ስለ ኢየሱስ ሁሉንም ማወቅ አለብን። ግማሽ እውቀት አይደለም ሊኖረን የሚገባው። ይሄ ነው በሃይማኖት ቤት ውስጥ ያለው ችግር። እሱ ስለ ኢየሱስ ግማሹን ብቻ እየተጠና ይቀጥላል። ኢየሱስ ይሄ ብቻ ነው በቃ፣ ሌላኛው የለም፣ ተዘጋ።
ከአእምሯችን በላይ የሆነ ነገር ማለት ነው። በእኛ በዚህ በሰውኛ በዚህ በምድራዊ ዓለም ያልተለማመድነው ማንነት ነው ኢየሱስ ጋር ያለው። ስለዚህ ኢየሱስን ወደኛ ልክ ለማምጣት ሳይሆን መሄድ ያለብን ወደሱ ልክ ለማደግ ነው። ወደ ክርስቶስ እንደግ ነው ጳውሎስ አይደል? ወደ ክርስቶስ ይታደጋል እንጂ እሱን ወደኛ ማደግ ነው ምን ቁልቁል ነው። ወደ ክርስቶስ ነው የምናደርገው። ወደ እሱ ነው ማደግ ያለብን። እሱን ወደኛ ማደግ ነው ምን ቁልቁል ነው። ወደ ክርስቶስ ነው የምናደርገው። ወደ እሱ ነው ማደግ ያለብን። እሱን ወደኛ ለማውረድ የምትናቀው ወጣ ያለ ነገር ኢየሱስ ጋር ስላለ ሰዎች እንዴ እዚህ ጋር እየጸለየ እዚህ ጋር እየጾመ እዚህ ጋር እያለቀሰ እዚህ ጋር የሰማይ ወፎች መስፈሪያ አለ እኔ ምንም የለኝም እያለ እዚህ ጋር ወልድ ከራሱ ሊያደርግ ምንም አይችልም እያለ ታዲያ እዚህ ጋር ደግሞ እንዴት መልሶ ደግሞ አባት ሆነ እኮ? እዚህ ጋር ወንድሞቼ ብሎ እኮ እዚህ ጋር እኮ ልጆቼ ሲል እንዴት ሆነ ለምን አላልክም? ወንድሞቼ ብሎ ሲያበቃ ልጆቼ ብሎ ካለ ወንድምም አባትም መሆን ሲችል አይገርምህም? ይሄ ነው ኢየሱስ። ለምን? ኢየሱስ ክርስቶስ የሚታይ መልክና የማይታይ ባህሪ ነው። ድንቅ መካራ ኃያል አምላክ የዘላለም አባት ነው። ለምን? አለቅነት በጫንቃው ላይ ነው። ወንድ ልጅ ነው። ለምን? ተወልዷል። ሕፃን ተወልዶልናል። ወንድ ልጅ ተሰጥቶናል። አለቅነት ደግሞ በጫንቃው ላይ ስለሆነ ደግሞ ድንቅ መካር ነው፣ ኃያል አምላክ ነው፣ የዘላለም አባት ነው። ስለዚህ አባት ነው ብለን ደፍረን የማንናገረው ኢየሱስ አለቅነት የለውም ነው እያልከለ ባዶ ኢየሱስን ያዝከው። ጌታ የምትለው ንጉሥ የምትለው ኢየሱስ ባዶ ነው። ለምን? አለቅነት የለውም። አለቅነቱን ስትቀበል መወለዱን ብቻ ሳይሆን ወልድ መሆኑን ብቻ ሳይሆን ወንድ ልጅ ሆኖ መሰጠቱን ብቻ ሳይሆን አለቅነት በጫንቃው ላይ እንደሆነ ስትቀበል ምልክት አለው። ምን ማለት ትጀምራለህ? ኢየሱስ ወልድ ብቻ አይደለም። ታዲያ ምንድን ነው? ኃያል አምላክ ነው። ታዲያ ምንድን ነው? የዘላለም አብ ነው። ታዲያ ምንድን ነው? የሰላም አለቃ ነው ማለት ትጀምራለህ። ለምን? አለቅነቱን ተቀብለሃል። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ ክርስቶስን አለቅነቱን መወለዱን ብቻ ሳይሆን አለቅነቱን እንድትቀበሉ ክርስቶስን አለቅነቱን መወለዱን ብቻ ሳይሆን አለቅነቱን እንድትቀበሉ አበረታች ሳይሆን አብም መሆኑ አባታችን መሆኑ ወንድሞች ብሎ ያለ ኢየሱስ ልጆቼ ብሎ እንደጠራቸው ማወቅ አለብን። ይሄ እንደዚህ አይነት ነገር እኮ በዚህ ምድር አይቻልም እኮ እንዲህ አይነት ነገር። ታዲያ እሱ አይደለም እንዴ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ከሁሉ የሚበልጥ እውቀት እኮ የተባለው እኮ ለዚህ እኮ በዚህ በምድራዊ ቻናል ብትገለብጠው የማይመጣ ስለሆነ ከሁሉ የሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ እንደ ጉዳት እንዲሆን እቆጥራለሁ። ስለ ኢየሱስ ክርስቶስ ግን ይሄ እንዲገባ ካስፈለገ ለእኔ ረብ የመሰለኝን ነገር ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ ብሎ ሐዋርያው እንደተናገረ አንተ እውቀት ብለህ መስሎ ያዝከውን አንቺ እውቀት መስሎ ያሽውን ነገር ስለ ክርስቶስ ዞር ለማድረግ ካልተደፈረ እውነተኛው ነገር ውስጣችን ሳይገባ ይቀርና ሁል ጊዜ በጥያቄው ምልክት ውስጥ የምንኖር ወይም ሁል ጊዜ ስለ ኢየሱስ ግማሽ ኢየሱስን የምንሰብክ አብነቱ ግራ የሚገባን አባትነቱ ግራ የሚገባን ሆነን እንኖራለን። ኢየሱስ ወንድምህ ብቻ አይደለም። ኢየሱስ አብም ነው። ወንድሞቼ ብሎ መጥራት ኢየሱስ መጥራት የቻለ ኢየሱስ ልጆቼ ብሎም እንደጠራቸው መርሳት የለበት። ስለዚህ ወንድሞቼ ብቻ የሚለውን ያስጠና አጠናን ግማሽ እውቀት ስለ ኢየሱስ ሰጠ ማለት ነው። ዛሬ ግን ያው ኢየሱስ ወንድሞቼ ብሎ ተናግሮ የነበረው ኢየሱስ ልጆቼ ብሎ እንዳላቸው መጠናት አለበት እያልኳቸው።
ወልድ ከራሱ ሊያደርግ ምንም አይችልም ብሎ ያለ ኢየሱስ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ብሎ መናገሩንም እንድታስቡት። በወደቀ ጊዜ አትፍራ፣ ሞቼ ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ያውነኛል። ሁለት ነገር ነው። ሞቶ ነገር ከዘላለም እስከ ዘላለም ሊሆንስ የተወሰነ ጊዜ ሞቶ ነበር። ግን ኢየሱስ ክርስቶስ የሚታይ መልክና የማይታይ ባህሪ ነው። ከዘላለም እስከ ዘላለም ሕያው የሆነበት ባህሪ አለ። የሞተ ደግሞ መልክ ደግሞ አለ። እግዚአብሔር ይመስገን። ይሄ የሚታየው መልክ የማይታየው አምላክ ምሳሌ ነው። ቆላስይስ ላይ እንደሱ ነው የተናገረው። እርሱ የማይታይ አምላክ ምሳሌ ነው አለ። የሚታየው ለማይታይ እነዚህን ሁለቱንም የኢየሱስ ክርስቶስን መጽሐፍ ቅዱስ የሚገልጥበትን አገላለጽ እንድናስተውል በጣም ያስፈልጋል። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ለልጆቹ ነው ቃል የገባው። እንመጣለን፣ በሚቀጥለው ጊዜ ደግሞ እንመጣበታለን። ልጆቼ ወይ ካላቸው በኋላ ለነዛ ልጆች ነው፣ ልጆቼ ላላቸው ነው መንግስት አዘጋጅላቸዋለሁ ብሎ የሚላቸው። አንተ ታናሽ መንጋ መንግስት ተዘጋጅላቸዋለሁ፣ ስፍራ አዘጋጅላቸው ዘንድ ይሄዳለሁ፣ ስመጣ ወደዛ ወስዳቸዋለሁ ብሎ ያላቸው ልጆቼ ላላቸው ነው። እሱ ምናቸው ሆኖ አባታቸው ሆኖ። ኢየሱስ ክርስቶስን አባትነቱን ካልተቀበልን በሰማያት የምትኖር አባታችን ሆኖ ኢየሱስ ክርስቶስን አባትነቱን ካልተቀበልን በሰማያት የምትኖር አባታችን ስለ የተኛው የምናወራው ስለ የተኛው መንግስት ነው የምንሰብከው፣ ስለ የተኛው ወንጌል ነው የምንመራው። ስለ ክርስቶስ ኢየሱስ ከሁሉ የሚበልጥ እውቀት ስለ ጌታ ስለ ኢየሱስ ያለን እውቀት ነው፣ ሌላ የለም። አለበለዚያ እኮ የዚህ ሐዋርያው ጳውሎስ አስተምሮ ምንድን ነው የሚሆነው? ሌሎች አካላት እያሉ ነው ከሁሉ አይፈልግም። ስለ መንፈስ ቅዱስ ማወቅ አይፈልግም። ከሁሉ የሚበልጥ እውቀት አብ ሊሆን አይችልም። ከሁሉ የሚበልጥ እውቀት መንፈስ ቅዱስ ሊሆን አይችልም። ኢየሱስ ብቻ ከሁሉ የሚበልጥ እውቀት ኢየሱስ ብቻ ይሆናል። ሌሎች አካላት ካሉ መንፈስ ቅዱስ ሆኖ እኮ ሐዋርያ ጳውሎስ ከነዚህ ካሉት ከሶስቱ ፐርሰኖች ስለ አንዱ ብቻ ማወቅ ነው። እንግዲህ ለሱ ከሁሉ የሚበልጠው እውቀት ስለ አንዱ ፐርሰን ብቻ ማወቅ ነው። ሌሎቹ ወዴት ገቡ? ስለዚህ ይህንን በጣም ማስተዋል ይገባናል። በጣም ነው የማመሰግነው ስለነበረን ጊዜ። አሁን